መንፈሳዊ ብስለት ምን ማለት እንደሆነ ትንሽ ላሳያችሁ ሞክራለሁ። ምን ማለት ነው? what do we mean? spiritual maturity ስንል ምን ማለታችን ነው? ሰው በመንፈሳዊ ህይወት በሰለ አልበሰለ ስንል ምን ማለታችን ነው? what is the definition? መጽሐፍ ቅዱስ ምን ያስተምረናል? አዲስ ኪዳን ምን ያስተምረናል? መጽሐፉ የተጻፈው በአብዛኛው ከአንደኛ ጴጥሮስ ኤክስፖዚሽን ስለሆነ ከአንደኛ ጴጥሮስ ላይ ለመመስረት እንሞክራለን። ምን ማለት ነው? ምን ማለት ነው? ሰው በእግዚአብሔር ቤት ውስጥ ይብሰል ሲባል spiritually mature እናርግ ሲባል ትርጉሙ ምንድነው የሚለውን ለማየት እንሞክራለን። በትርጉሙ ተስማምቶ መጀመር በጣም ጥሩ ስለሆነ then እየበሰለ ያለ ሰው በምን ያስታውቃል የሚለውን ትንሽ ለማየት እንሞክራለን። እየበሰለ ያለ ሰው ማስታወቅ አለበት። አንዳንድ ሰው አይታችሁ እንደሆነ እኔ በእግዚአብሔር ቤት ውስጥ እየበሰልኩ ነው ሰው ስላልተረዳኝ ነው ምናምን ይላሉ። አይ እንደዛ አይነት ነገር የለም። እድገት የሚገለጥ ነው፣ ብስለት የሚገለጥ ነው። በምን ያስታውቃል? ቼክ እንድናረግ ማለት ነው። ቼክ እንድናረግ ወንድሞቼ ናቶቼ፣ ቼክ እንድናረግ ማለት የራሳችንን ህይወት የሰው ህይወት ሳይሆን የራሳችንን ህይወት እንትናን ሳስበው አለበሰለም እንድትሉ ሳይሆን ራሳችንን ቼክ እንድናረግ በምን ይገለጣል? የመንፈሳዊ እድገት የመንፈሳዊ ብስለት የስፒሪቹዋል ማቹሪቲ መገለጫዎችን ለማየት እንሞክራለን። በምንድን ነው የሚያስታውቀው? ለመሰላችሁ ወገኖቼ አንዳንድ ነገሮችን አንዳንድ መሰረታዊ ነገሮችን የተውናቸው በመንፈሳዊ ህይወት ያደግን ሲመስለን ትተናቸዋል። የተውናቸው ነገሮች ናቸው መገለጫዎች እና እነሱን መሰረታዊ ነገሮች ላስታውሳችሁ ሞክራለሁ። በምን ይገለጣል? ሶስተኛ በመንፈሳዊ ህይወት እንዴት መሰል ይቻላል የሚለውን እነኚህ ሶስቱን ካየን በጣም ጥሩ ነው። ምን ማለት ነው? በምን ይገለጣል? and then መጨረሻ ላይ ደግሞ በመንፈሳዊ ህይወት ለመብሰል ከኛ ምን ይጠበቃል? what are the actions? ምን እናድርግ የሚለውን ትንሽ ለማየት እንሞክራለን ማለት ነው። አስቀድሜ እንዳልኳችሁ መጽሐፉ እና ሐሳቦቹ የተመሰረቱት በአንደኛ ጴጥሮስ መልእክት ላይ ነው። አንደኛ ጴጥሮስ መልእክት ላይ ስለሆነ ትንሽ ከአንደኛ ጴጥሮስ መልእክት አንድ ዋና ቁጥር አንብበን እንድንጀምር ጠይቃችኋለሁ። አንደኛ ጴጥሮስ ምዕራፍ 2 ላይ ከሄዳችሁ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 3 ድረስ እነኚህ 3 ቁጥሮች ለዛሬ እነሱን እናነብና ነገ ደግሞ ትንሽ ለማንበብ እንሞክራለን ቀጥለን ማለት ነው ከቁጥር 4 ጀምረን። ግን ዛሬ ምዕራፍ 2 አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 ያሉትን 3 ቁጥሮች አንብበን እንጀምራለን። እና አይ ቲንክ እናንተም ጋር ይቆማል መሰለኝ ሲነበብ ዛሬ አሸናፊን ሳይሆን እንደዛ ነገር ነው። እኛም ጋር እንደዛ ይቆማል። አንደኛ ጴጥሮስ ምዕራፍ 2ን ተመልከቱ። አንደኛ ጴጥሮስ እንግዲህ ወንድሞቼ እናቶቼ እንደቆማችሁ ለክርስቲያኖች የተጻፈ መልእክት ነው። ይህ በጣም ግልጽ ነው። ምንም ኤክስፐርት መሆንም አይጠይቅም። ምዕራፍ 1 ቁጥር 1 ላይ ስታነቡ ያውም እንደናንተ ጌታን ተቀብለው አምነው በየሀገሩ ተበትነው ላሉ ለዲያስፖራ የተጻፈ ነው። ዲያስፖራ የሚለውን ቃል እንደውም ለተበተኑት የሚለውን የምናገኘው እዚህ ነው። በየቦታው ተሰብስበው በየቦታው ተበትነው የጌታን ስም የሚያስከብሩ በልዩ ልዩ ቦታዎች ላይ ያሉ ጌታ ኢየሱስን ለተቀበሉ እንዲያውም ምዕራፍ 1 ቁጥር 1 እዛው እንደቆማችሁ እንዲያውም ጥሩ ነው። ምዕራፍ 1 ቁጥር 1 ላይ የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስ በገላትያ በእነኚህ ከተሞች ላሉ መጻተኞች ይላል። ለተበተኑ ማለት ነው። ምንድናቸው? በእግዚአብሔር አብ አስቀድሞ ያወቃቸው በመንፈስ ቅዱስ ደግሞ የተቀደሱ በክርስቶስ ደም የተረጩ። ይሄ እኮ ሪደምፕሽን ነው። ሪደምፕሽን ያገኙ ናቸው። He's talking about Christians። ስለ ክርስቲያንስ እውነተኛ መንፈሳዊ ኤክስፔሪየንስ ስላላቸው ሰዎች መንፈሳዊ ኤክስፔሪየንስ አላቸው፣ ግን መንፈሳዊ ብስለት ይጎላቸዋል። that's why መጽሐፉ የተጻፈው መንፈሳዊ ኤክስፔሪየንስ አላቸው። መንፈሳዊ ኤክስፔሪየንስ አላቸው። ተለውጠዋል። ጌታ ኢየሱስን ተቀብለዋል። በእግዚአብሔር አብ ተወደዋል። በክርስቶስ ደም ተረጭተዋል። በመንፈስ ቅዱስ ተቀድሰዋል። ስላሴያዊ የሆነ የእግዚአብሔርን ኤክስፔሪየንስ አድርገዋል። ግን እደጉ ይላቸዋል እና እሱን ያርግላችሁ እግዚአብሔር። ተመልከቱ ምዕራፍ 2 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ። በጣም እንመጣበታለን ወይ እሁድ ከመጣችሁ አስወግዳችሁ የሚላቸው ነገሮች እኛ ጋር ኦልሞስት ለማዳ እንስሳት እየሆኑ ነው። ዝም ብለን የተውናቸው አስወግዷቸው የሚላቸውን እናሳድጋቸዋለን። አስወግዷቸው ነው እንጂ አሳድጓቸው አይልም። እሺ አንብባችኋቸዋል? አይታችኋቸዋል? ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትም አለች። ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ ዘ ቬሪ ፓወርፉል ኮንሴፕት ነው። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ምን አድርጉ ይላል? ተመኙ ይላል። በአዲሱ መደበኛ ትርጉም ላንብብላችሁ። አዲሱ መደበኛ ትርጉም ላይ እንግዲህ ክፋትን ሁሉ
ማታለልን ሁሉ፣ ግብዝነትን፣ ቅናትንና ሐሜትን ሁሉ አስወግዱ። በድነታችሁ እንድታድጉ ይሄ ነው መብሰል ማለት። በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ፣ ጌታ መልካም መሆኑን ቀምሳችኋልና ይላል። ጌታ እንዲያስተምረን እንጸልይ። ጌታ ሆይ ተመስገን፣ ሕይወት ስለሰጠህን እናመሰግንሃለን። እንደምንዘምረው በፊትህ አንለምደውም፣ ልጆች መሆናችንን አንለምድም። እግዚአብሔር አምላካችን ሆይ በአንተ ፕሬዘንስ መገኘታችንን አንለምደውም። እግዚአብሔር አባታችን ሕይወት አይለመድም። ልጆች አረከን፣ ከጨለማው ዓለም ጠራህን። እግዚአብሔር አባታችን በአንተ ተወደድን፣ በክርስቶስ ደም ተረጨን። ጌታችን ሆይ ይኸው ፋሲካን እንደምናከብር ፋሲካችን ክርስቶስ ታርዷልና ተብሎ እንደተጻፈ በታረደልን በክርስቶስ ደም ታጠብን፣ ተረጨን፣ ተቀደስን፣ ንጹሐን ሆንን፣ ልጆች ሆንን። ወደ አንተ እግዚአብሔር አምላካችን ወዳለህበት መግባት ሆነልን። ክብር ላንተ ይሁን። አባ አባት ብለን የምንጮህበት የምንናገርበት ወደ አንተ የምንቀርብበት የልጅነት መንፈስ ስለተሰጠን እናመሰግንሃለን። እኛ ልጆችህ ነን፣ የማስተማሪያ በጎች ነን። ጌታችን ሆይ በአንተ በራስህ ሥራ ልጆችህ አድርገህናል። ተመስገን እግዚአብሔር ሆይ ዳግመኛ ስለወለድከን ቸርነትን ስለቀመስን እናመሰግንሃለን። እግዚአብሔር አምላካችን ስለ ቤተ ክርስቲያንህ እናመሰግንሃለን። እንደዚህ ተሰባስበን ደግሞ እርስ በርሳችን መነቃቃት፣ እርስ በርሳችን መማማር፣ እርስ በርሳችን መተናነጽ እንድንችል በመንፈስ ቅዱስ እግዚአብሔር አባት ሆይ እንደዚህ ስለሰበሰብከን እናመሰግንሃለን። በእነኚህ ደቂቃዎች እግዚአብሔር አምላክ ሆይ አንተ እንድታስተምረን እጸልያለሁ። የምናገርበትን ጸጋ ለእኔ እንድትሰጠኝ የኢየሱስ መንፈስ የትንቢት መንፈስ ይሁን ከአንተ በውስጤ እንድታልፍ ራሴን ለአንተ አሳልፌ እሰጣለሁ። የሕዝብ ልብ የተከፈተ ይሁን ጌታ ሆይ አንቃን፣ ከወደቅንበት ከደከምንበት እግዚአብሔር አምላክ ሆይ ቸል ካልንበት ሕይወት እንድታወጣን እግዚአብሔር አምላካችን የማደግ ሕይወት እንዲሆን በፊትህ እግዚአብሔር አባታችን ሆይ ኢየሱስን እየመሰሉ መምጣት እንዲበዛልን በኢየሱስ ስም እንለምንሃለን። ጊዜያችን የተባረከ ይሁንልን። አስተምረን፣ ተናገረን። ስትናገረን ደግሞ እግዚአብሔር አምላካችን ሆይ የምትደነግጠዋንና ለመታዘዝ የምትናፍቀዋን ልብ አብረህ ደግሞ እንድትሰጠን በመንፈስ እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ትንሽ ነገር አሳያችኋለሁ ስለ መንፈሳዊ ብስለት። ደግሞ መጽሐፍ ውስጥ ልታገኙ ትችላላችሁ። በጣም ወቅታዊ ነገር ነው፣ በጣም አስፈላጊ ነገር ነው። ኢትስ ቬሪ ኢምፖርታንት። በስም ስለማንጠራቸው ነው እንጂ እኔ እንደማስበው በስም ስለማንጠራው ነው እንጂ የብዙ ችግሮቻችን ምክንያት መንፈሳዊ አለመብሰል ነው ብዬ አስባለሁ። ዝም ብለን መርምረን ብናየው አለመብሰል በጣም አለ በቸርች ውስጥ። ለምሳሌ አንደኛ ቆሮንቶስ መጽሐፍን ስታነቡ አንደኛ ቆሮንቶስ ምዕራፍ 1 እስከ 3 ላይ በጣም ሲሪየስ የሆነ መካከላቸው ሲሪየስ የሆነ ቅናትና ምቀኝነት በመካከላቸው አለ። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ የሚሉ ክርክሮችና ክፍፍሎች በመካከላቸው አሉ እና ጳውሎስ በጣም ይሄንን አድሬስ ያደርጋል እና በአንድ አካል በተጠሩበት አንድ አካል አንድ ሆነው ጌታን እንዲያገለግሉ ያነሳሳል። ግን የጳውሎስ የአጵሎስ ምናምን የሚሉ ክርክሮችን ያይና የዚህ ኮዝ ምንድን ነው? ይሄንን ምንድን ነው ያመጣው ብሎ ሲመረምር ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 1 እስከ 4 አንብባችሁት እንደሆነ ስጋውያን ስለሆናችሁ ነው ይላችኋል። እናንተ አሁንም ስጋውያን ናችሁ። እንዲያውም ምን ይላል? እኔ ወተት ጋትኳችሁ፣ መጀመሪያ የሕፃንነት ትምህርትና ወተትን ጋትኳችሁ፣ አሁንም የሚያስፈልጋችሁ ወተት ነው። ሂ ሴይዝ አላደጋችሁም ይላል። አላደጋችሁም፣ ስጋውያን ሕፃናት ልጆች ይላቸዋል። የዚህ ሁሉ ምክንያት የዚህ ክራይሲስ ምክንያት የዲቪዥናቸው ምክንያት መንፈሳዊ አለመብሰል በመካከላቸው አለ። ሕፃናት ስለሆናችሁ ነው። በጣም ብዙ ክራይሲሳችን ይቀረፍ ነበረ በመንፈሳዊ ሕይወት ሰው እየበሰለ ሲመጣና መብሰል በጣም ሲሪየስ ነው። ምናልባትም ለብዙ ችግሮቻችን ምክንያት ነው ብዬ አስባለሁ። እግዚአብሔር ይናፍቃል። አድጋችሁ ማየት ይናፍቃል። ወንድሞች እናቶች፣ በስለን ማየት ይናፍቃል። በቃ በእግዚአብሔር ቤት ውስጥ ልጆች ነን ካልን ይናፍቃል። ልጆቻችን ተወልደው አድገው ማየት እንደምናፍቀው ማለት ነው። አይ ዶንት ኖ አባውት ዩ፣ ግን ልጆቻችን ከተወለዱበት ጊዜ ጀምሮ አንዱ ድሪማችን በስለው ማየት ነው። በስለው ማየት ነው። አድገው ማየት ነው። ቁም ነገር ይዘው ማየት ነው። ኢማጂን እግዚአብሔር፣ እኛ እኮ እግዚአብሔር ልጆች ነን። በክርስቶስ ኢየሱስ ዳግመኛ ተወለድን። በነገራችን ላይ ልጅ መሳይ ነገር እኮ አይደለንም፣ ልጆች ነን። አምጦ ወለደን በክርስቶስ። ሕፃናት ሆነን በቤቱ ተወለድን። የእግዚአብሔር አንዱ ኢንቴንሽን ዋና እኛ እንኳን ክፉዎች አባቶችና ክፉዎች እናቶች ሆነን ሳለን የምንናፍቀው የልጆቻችንን መብሰል ነው። እግዚአብሔርማ እንዴት ወንድሞች እናቶች የመብሰል ዘመን ያርግላችሁ። የወለደን አምላክ ሊያሳድገን ነው የሚፈልገው። የወለደን አምላክ ሊያበስለን ነው የሚፈልገው። ሳይኖር ሲቀር መጽሐፍ ቅዱስ ይገሰጻል። መንፈሳዊ ሕፃንነትን ይጸየፋል መጽሐፍ ቅዱስ በጣም መንፈሳዊ ሕፃንነት፣ መንፈሳዊ አለመብሰልን በጣም ዕብራውያን መጽሐፍ ላይ ስታነቡ ምዕራፍ 4 ምዕራፍ 5 ላይ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አሁን እንዴት የመጀመሪያ ኤሌመንተሪ ትምህርት እንዴት ሰው ያስተምራችኋል? ወገኖቼ ክርስቶስ ኢየሱስን ተቀብለን አድገን በስለን ስናገለግል ማየት ነው የእግዚአብሔር ናፍቆት። ባለንበት መርገጥ መንፈሳዊነት አይደለም።
ባሉበት መኖር መንፈሳዊነት አይደለም። እንድንጨምር፣ እንድንገሰግስ፣ እንድንጠማ ነው እግዚአብሔር የጠራን ነው። ለመሰላችሁ ወገኖቼ እንመጣበታለን ዴፊኒሽኑን። እግዚአብሔር በክርስቶስ የሰጠን ነገር ህይወት ይባላል። እኛ ህይወት ነው ያገኘነው። እንደው ትንሽ ሪቫይዝ ላድርግላችሁ ወንድሞች እናቶች፣ የደህንነት ትምህርት የምንለውን ትንሽ ሪቫይዝ ማድረግ በጣም ጥሩ ነው። አልፎ አልፎ በህይወታችሁ ሪቫይዝ ማድረግ በጣም ጥሩ ነው። ሌላ ትምህርት መኖሩን አላውቅም እኔ፣ ደህንነት ትምህርት ነው ጠቅላላ። ግን አትሊስት የደህንነት ቤዚክ ትምህርት ያልነውን እኮ ሪቫይዝ ማድረግ በጣም ጥሩ ነው። እኛ እኮ በክርስቶስ ኢየሱስ ህይወት ተቀበልን። ምን ማለት ነው? ምን ማለት ነው? መንፈሳዊ ብስለት፣ መንፈሳዊ እድገት፣ ይሄን ነው መጀመሪያ መያዝ ያለባችሁ። መንፈሳዊ እድገት የሚጀምረው መብሰል የሚጀምረው ከመብሰል አይደለም። ኦር ማደግ የሚጀምረው ከማደግ ኮንሴፕት አይደለም። ማደግ የሚጀምረው በህይወት ከመኖር ኮንሴፕት ነው። ትንሽ ላውራችሁ። በህይወት መኖር የመጀመሪያው በህይወት የመኖር ኮንሴፕት ነው። የማደግ ኮንሴፕት መጀመሪያ ህይወት ስለሌለው ነገር እኮ ስለ ማደግ ማውራት አይቻልም። አይ ዶንት ኖ እነኚህ ምን እንደሆኑ አላውቅም። እነኚህ አርቲፊሻል ናቸው። አየህ፣ ይሄን ማለታችን ነው። አንድ ቀን ለውጥ ይለወጣል ብላችሁ ትጠብቃላችሁ? It's like we don't even talk about it. አደጉ፣ አበቦቻችን አደጉ፣ ፍሬ ያፈራ ይሆናል እኮ አንልም። ማንንከባከበው እኮ ለዚህ ነው። ውሃ ማናጠጣው ለዚህ ነው። ኤክስፔክቴሽንም የለንም፣ ህይወትም የለውም። so you don't talk about growth, maturity, fruitfulness ማውራት አትችልም፣ አርቲፊሻል ስለሆነ። ወንድሞች እናቶች፣ እኛ እኮ አርቲፊሻል ሪሊጅን አይደለም የተሰጠን። አልገባን ከሆነ እግዚአብሔር ከሆነ ሃይማኖት ነቅሎ የሆነ ቦታ ላይ ያስገባን አርቲፊሻል አበቦች አይደለንም። ምንድነው ያደረገው? ሙታን ነበርን፣ እግዚአብሔር በክርስቶስ ህይወት ሰጠን። ሰው ያለ ክርስቶስ የሞተ ነው፣ ስፒሪቹዋሊ ዴድ ነው። ይሄ ስለምታውቁት እግዚአብሔር ሰውን ሲያገኝ፣ ኢየሱስ ሰውን ሲያገኝ የሚያወራው ስለ ህይወት ነው። ኒቆዲሞስ የሚባል አንድ ሰው ነበረ፣ ሃይማኖት የነበረው፣ የሃይማኖት መምህር የነበረ፣ ስርዓት የሚጠብቅ የነበረ፣ ስርዓት አስጠባቂ የነበረ፣ የሚያኮራ ሃይማኖት የነበረው፣ የሚያኮራ ስኮላርሊ እውቀት የነበረው፣ የሃይማኖትና የእውቀት የመጽሐፍትን ነገር ጠንቅቆ የሚያውቅ የአይሁድ መምህር የነበረ፣ በእድሜም ራሱ የበሰለ ግን ህይወት የሌለው፣ በእድሜው ትልቅ ነው። ሰው ከሸመገለ በኋላ ያለው ራሱ ነው። ራሱ አድሚት አድርጓል። እኛ አይደለንም እድሜ የሰጠነው። ሰው ከሸመገለ በኋላ እናቱ ማህፀን እንዴት ይገባ እንዳለ የሸመገለ ሰውዬ ነው፣ መምህር ነው፣ የተማረ ነው፣ ሊቅ ነው፣ ግን የሞተ ነው። ሰው ያለ ክርስቶስ ሃይማኖት ሊኖረው ይችላል፣ ግን የሞተ ነው። መሞት ማለት ምን ማለት ነው? መሞት ማለት ከክርስቶስ የተለየ ህይወት፣ ከእግዚአብሔር የተለየ ህይወት። ያው ታስታውሳላችሁ እናንተ ዘፍጥረት 1 እና 2 ላይ እኮ ዘፍጥረት 2 ላይ የሰው ልጅን ሲፈጥረው እኮ የሰው ልጅ ህይወት ነበረው። በህይወት ዛፍ መካከልም ነው የሚመላለሰው። ህይወት ነበረው። ምን አይነት ህይወት? ከእግዚአብሔር ጋር ኮሚኒኬሽን ነበረው። ህይወት ማለት ከእግዚአብሔር ጋር ያለች ግንኙነት ማለት ነው። ከእግዚአብሔር ጋር ያለ ግንኙነት ዩኒየን ነበረው። ከእግዚአብሔር ጋር ግንኙነት ነበረው። ኢን ዘ ኩል ኦፍ ዘ ዴይ እየመጣ እግዚአብሔር ያወራቸው ነበረ። አዳምን ሲፈጥረው ያወራው ነበር። እግዚአብሔር ያወራው ነበር። ፐርፐዝ ይሰጠው ነበር። ዓላማ ያስይዘው ነበር፣ ያስጨብጠው ነበር። እግዚአብሔርና ሰው ወዳጅነት፣ እሱ ነው ህይወት ማለት። ህይወት ማለት በስጋ መንቀሳቀስ ሳይሆን ከእግዚአብሔር ጋር ያለ ህብረት ማለት ነው። ዜን ኃጢአት ገባ። ምዕራፍ 3 ላይ ኃጢአት ሲገባ ትዝ ይላችሁ እንደሆነ እኮ እግዚአብሔር የህይወት ዛፍና የእውቀት ዛፍ አስቀምጦ ነበረ። ከዚህ የእውቀት ዛፍ በበላ ጊዜ ምን ትሆናለህ ብሎት ነበር አዳምን። ሞትን ምን ትሆናላችሁ? ትሞታላችሁ። እና ምዕራፍ 3 ላይ እኮ ሲበሉ በስጋ ሞት አልሞቱም። ገና ስጋ ሞት ገና ኮንሲኩዌንስ ነው የሚመጣ ነው። ግን ሰው እኮ ሞተ፣ ከእግዚአብሔር ተለየ፣ ከእግዚአብሔር ፕሬዘንስ ወጣ። ሰው በስጋ እየኖረ ከእግዚአብሔር ፕሬዘንስ ሲለይ የሞተ ይባላል። ስፒሪቹዋሊ ዴድ ነው። እግዚአብሔር ምንድን ነው ያደረገው? ያችን ሪሌሽንሽፕ ሪስቶር አረጋት በክርስቶስ ኢየሱስ። የኃጢአትን ይቅርታ ተቀበልን። ይኸው ፋሲካ እያከበርን ስለሆነ እግዚአብሔር በክርስቶስ ኢየሱስ በደሙ ኃይል አጠበንና ህይወትን ሰጠን። መዳን ማለት ይሄ ነው። የማደግና የመብሰል ነገር የሚጀምረው መዳንን ከማወቅ ነው። ከመዳን ነው የሚጀምረው። አንደኛ ጴጥሮስ ላይ ላሳያችሁና አንደኛ ጴጥሮስ የሚጠቀምባት ቃል በጣም ደስ ትላለች። ምዕራፍ 2 ተመልከቱ። እነኚህ ነገሮች አስወግዳችሁ በመዳናችሁ እንድታድጉ ይላል። ለመዳን በእርሱ እንድታድጉ የሚለው በድነታችሁ እንድታድጉ ይላል። ተመልከቱ ወገኖቼ፣ ሴንትራል የሆነው ኮማንድ በድነታችሁ እደጉ ነው። በድነታችሁ እደጉ ነው። በድነታችሁ ብሰሉ ነው። ምክንያቱን አይታችኋታል? እዛው አጠገቡ የሚናገራትን ምክንያቱም በድነታችሁ እደጉ። ዋይ? ምክንያቱም እናንተ ጌታ ቸር መሆኑን
ቀምሳችኋልና። ተመልከቱ። በመዳናችሁ እደጉ፣ በድነታችሁ እደጉ። ዋይ እናንተ ጌታ መልካም መሆኑን በአዲሱ መደበኛ ትርጉም ጌታ መልካም መሆኑን ኦር ጌታ ቸር መሆኑን ምን አድርጋችኋል? ምን አድርጋችኋል? ቀምሳችኋል። ቅመሱ አይደል የሚለው መጽሐፍ ቅዱስ? ጌታ ቸር መሆኑን ቅመሱ። እናንተ እኮ ጌታ ቸር መሆኑን ቀምሳችኋል። እግዚአብሔር ይመስገን። ክርስቲያኖችን ምን ይላቸው? ጌታ ቸር መሆኑን ቀምሳችኋል። ቀምሳችኋል ምንድን ነው? ገና ነው። ፉል ሚል አለው። የጌታ ቸርነት አውቀነው አያልቅም። ኤክስፔሪየንስ አርገነው አያውቅ። ግን ናው በክርስቶስ ኢየሱስ የእግዚአብሔርን ቸርነት የእግዚአብሔርን ጸጋ you can call it grace, the grace of God የእግዚአብሔርን መልካምነት ቴስት አርጋችኋል። መቅመስን የሚያውቀው የቀመሰ ብቻ ነው። መቅመስን ባናውቅ እኮ መቅመስን ማስረዳት እኮ በጣም ጭንቅ ነው። መቅመስ ኤክስፔሪየንሻል ነው። እግዚአብሔርን ቅመሱ ይላል መጽሐፍ ቅዱስ። የእግዚአብሔርን ቸርነት ቅመሱ ይላል። የእግዚአብሔርን ፍቅር ቅመሱ ይላል። የዘላለም ሕይወት ማለት ነው መቅመስ ኤክስፔሪየንስ። አሁን ለምሳሌ ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ፈሰሰ ይላል። ልብ ብላችሁ ታውቃላችሁ? የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ስለፈሰሰ በሉ እስቲ። ፍቅር ይፈሳል ስለፈሰሰ። ኢትስ ኤክስፒሪየንስ። የጌታን ቸርነት ቀምሳችኋል። ህይወት ምንድን ነው? መቅመስ ኤክስፒሪየንስ። እግዚአብሔር ሩቅ የነበረውን ዴፊኒሽን የነበረውን እግዚአብሔር እንደዚህ ነው ብለን እንናገር የነበረውን እግዚአብሔርን አቀረበው በክርስቶስ። በመካከላችን ያለው የጥል ግድግዳ፣ በእኛና በእግዚአብሔር መካከል ያለው የጥል ግድግዳ ፈረሰና እግዚአብሔር አስገባን ወደ ራሱ። ክብር ለእግዚአብሔር ይሁን። ጌታ ቸር መሆኑን አቀመሰን፣ ፍቅሩን አቀመሰን፣ ጸጋውን አቀመሰን፣ ኤክስፔሪየንስ አረግነው። እሱ ነው። ይሄንን ምን ይለዋል መጽሐፍ ቅዱስ? ህይወትን ማግኘት። ይሄንን ምን ይለዋል መጽሐፍ ቅዱስ? በሌላ አገላለጽ ዳግም ልደት። ዳግም ተወለድን፣ ዳግም ልደትን አገኘን። ያው መጽሐፍ ቅዱስ በመዳናችሁ እደጉ ብሎ ሳይሆን የሚጀምረው ጌታ ቸር መሆኑን ቀምሳችኋል። ሌላ አንድ ልጨምርላችሁ እዚያው ላይ መዳንን የሚናገር ምዕራፍ 1 ቁጥር 23 እዚያው አንደኛ ጴጥሮስ ላይ አንድ አንቀጽ ከፍ ስትሉ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። የጌታን ቸርነት ቀምሳችኋል፣ ደግሞስ ተወልዳችኋል። ጌታ ይመስገን። ተወልዳችኋል። ጌታ ቸር መሆኑን ቀምሳችኋል። ወገኖች በህይወታችሁ መጸለይ ያለባችሁ በጣም ጸሎት ሲሪየስ የጸሎት ርዕስ የሚያስፈልገው ክርስቲያን መቼ ነው ያላችሁኝ እንደሆነ ይችን የለመደ ቀን እንደ ኖርማል ይወሰድ ዳግም ተወለድኩ የሚለው ስቲል አይነዝራችሁ ከሆነ ድሮ በጣም ይነዝረኝ ነበረ ምናምን ትልሆነ ጸሎት ያስፈልጋችሁ። ዳግም ልደት አይለመድም፣ ህይወት አይለመድም። እግዚአብሔር ልጆቹ አረገን። ከዚህ የሚበልጥ ሀብት የለም፣ ከዚህ የሚበልጥ ማዕረግ የለም። የንጉሥ ልጆች አረገን በክርስቶስ ኢየሱስ። ክብር ለእግዚአብሔር ይሁን። ሰው የሆነው ኢየሱስን ያገኘን ቀን ነው። ሰው ሆንን። በቃ ህይወት አልነበረንም፣ ህይወት ሰጠን። ህይወት አልነበረንም፣ ህይወት ሰጠን። ኢየሱስ ክርስቶስ ከሙታን በመነሳቱ ይህንን የመሰለ ተስፋ ሰጠን። ምዕራፍ 1 ላይ እንደሚናገር ዳግመኛ ተወለድን፣ ጌታ ቸር መሆኑን ቀመስ። እኔ በኃጢአታችሁና በበደላችሁ ምን ነበራችሁ ይላል ቅዱስ መጽሐፍ አይደለም? ኤፌሶን ምዕራፍ 2 ላይ በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። you're dead እና እኔ ሙት ነበርኩ። ያ ጌታ ኢየሱስ ክርስቶስ የሌለው ሰውና ክርስቶስን ያልተቀበለ ሰው ምን ይባላል በመጽሐፍ ቅዱስ? የሞተ። እየተንቀሳቀሰ አይደለም ወይ? ተንቀሳቃሽ ሙት፣ ከእግዚአብሔር የተለየ ነው። እኔ ሰሞኑን አንድ ለቅሶ ቤት ቃል ሳካፍል ይሄንን ቃል አነበብኩ። ላንብብላችሁ። አንድ ወንድም ወደ ጌታ ሄደው ነው የተባረኩ ሰው እና ለሳቸው አይሰበክ፣ እሳቸው አሸንፈው ሄደዋል እና የምንሰበከው እኛ ነን። እና ዮሐንስ 5 ላይ አንድ ቬሪ ኢንትረስቲንግ ቃል አገኘው። ዮሐንስ 5:25 እስከ 29 ላይ ላንብብላችሁ። ዮሐንስ 5 እኔ አነብላችኋለሁ፣ መሄድ የለባችሁም የግድ። ዮሐንስ 5:25 እስከ 29 ላይ ጌታ ኢየሱስ ምን አለ? እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ አለ። ምን? እውነት እላችኋለሁ ሙታን ደግሞ ይሰማሉ። የሚሰሙ ሙታን ማለት ነው። ሙታን የእግዚአብሔርን ልጅ ድምፅ
የሚሰሙበት ሰዓት ይመጣል፣ ያ ሰዓት አሁን ነው አለ። አሁን ሙታን የእግዚአብሔርን ልጅ ድምፅ ምን ያደርጋሉ? ተናገሯታ። ይሰማሉ ግን ምኖች ናቸው? በሏታ። ሙታን ይሰማሉ ግን ምኖች ናቸው? አንዱ ሰውዬ እኮ ሞተ ማለት አይሰማም ብለን ነው የምናስበው። የሚሰማ ሙት አለ። ማን የሆነ ያለ ክርስቶስ የሆነ ሰው እና ይሰማል። አድምጦ ከታዘዘ ህይወት ይሆንለታል። ተመልከቱ፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም ይላል if they understand, if they accept በህይወት ይኖራሉ አለ። ሰምተው የተቀበሉ በህይወት ይኖራሉ አለና ከዛ ተመልከቱ ወረድ አለና አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲሆነው ሰጥቶታልና እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ቁጥር 28 እና 29 ተመልከቱ። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። ድምፁን የሚሰሙበት ሰዓት ይመጣል። ሁለቴ ተናገረ። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ ከሰሙ በህይወት ይኖራሉ አለና ከዛ ደግሞ ድምፅ የሚሰማበት ደግሞ ሌላ ጊዜ ይመጣል። እነሱን ምን ይላቸዋል? በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ወደ ህይወት፣ ደግሞ ክፉ ያደረጉ ወደ ዘላለም ጥፋት ይሄዳሉ አለ። ሙታን የእግዚአብሔር ልጅ ድምፅ ይሰማሉ፣ ሲቀበሉ ህይወትን ያገኛሉ አለና ከዛ እነገር ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል አይደለም ያለው። ሙታን ናቸው እነኛም፣ ግን እነኛ በመቃብር ያሉ ናቸው። ሙታን በሁለት ይከፈላሉ። ሙታን በሁለት ይከፈላሉ። ምን አይነት ሙታን? ወደ መቃብር ያልወረዱ ሙታን፣ በመቃብር ያሉ ሙታን። ሰው ሁለቴ ነው የእግዚአብሔር ልጅ ድምፅ የሚሰማው። መቼ? በህይወት እያለ ልል ነበር። ሙታን ነው ያለው ኢየሱስ። በህይወት እንትኑ አለ፣ ስጋው ይንቀሳቀሳል። በመቃብር አይደለም። በመቃብር ያልሆኑ መቃብር ያልገቡ ሙታን ህያዋን ይንቀሳቀሳሉ። መኪና የሚነዱቱ ማለት ነው። በየጎዳናው መኪና የሚነዱቱ፣ ስፖርት የሚሰሩቱ፣ የሚያሰማምሩቱ፣ መስታወት ላይ ፊታቸውን እንትን የሚያደርጉቱ ምናምን በመቃብር ያልሆኑቱ ሙታን፣ መቃብር የሚጠብቁቱ ሙታን እና ደግሞ ሞተው ደግሞ መቃብር ውስጥ ያሉ ማለት ነው። ሞተው መቃብር ያሉቱ ለህይወት ትንሣኤ አንድ ጊዜ ድምፁን ይሰማሉ። አሁን ግን ደግሞ በህይወት ያሉት ሙታን ይላል። ለካ ሰው በመቃብር ነው ወይስ ከመቃብር በፊት ነው እንጂ ሰው ያለ ክርስቶስ የሞተ ነው። ሰው ያለ ክርስቶስ የሞተ ነው። የሞተውን ህይወታችንን በክርስቶስ ትንሣኤ ሰጠው። ክብር ለእግዚአብሔር ይሁን። በኃጢአታችን በበደላችን ሙታን፣ ከእግዚአብሔር የራቀን፣ ከእግዚአብሔር የተለየን። that's why we get excited። ወንድሞች እናቶች፣ የዘላለም ህይወትን ስታስቡ ኤክሳይትድ ካልሆናችሁ እውነት ጸሎት ያስፈልገዋል። እኛ ህይወት የተቀበልን ሰዎች ነን። ለዚህ ነው የምንደነቀው። አልዓዛርን ከሞት እንዳስነሳው የኔን ህይወትም ከሞት አስነሳው። የትንሣኤ አምላክ ኢየሱስ ክርስቶስ የሞተው ኢንሴንሲቲቭ የሆነው፣ እግዚአብሔር ሲናገር ኢንሴንሲቲቭ የነበረው፣ እግዚአብሔርን በፍርሃት በርቀት ይከተል የነበረው፣ እግዚአብሔርን እንደ ዶክትሪን ባይምሮ ሸምድዶ የነበረው፣ እግዚአብሔርን ግን የማያውቀውን ሰው በመካከል ያለውን ግድግዳ በመስቀሉ ጥልን በመስቀሉ ላይ ገድሎ በእኛና በእግዚአብሔር መካከል ያለውን መጋረጃ አፍርሶ ወደ እግዚአብሔር አቀረበን፣ ወዳጆቹ አረገን፣ ህይወትን ሰጠን። እሷን ህይወት የሰጠን አምላክ የተባረከ ይሁን ነው። ከዚህ ነው የሚጀምረው። ቀምሳችኋል ወይ የጌታን ቸርነት? ቼክ ማድረግ በጣም ጥሩ ነው። ቀምሳችኋል ወይ የጌታን ቸርነት? ምን ማለት ነው? ምን ማለት ነው? ዳግም ልደት ናታ። ዳግም ልደት ናታ። ፈሰሰ የእግዚአብሔር ፍቅር በልባችን ፈሰሰ። በቃ እኔ ጌታን ካገኘሁ በጣም ብዙ ዓመት ሆነኝ። ምን ሆነ? የዛን ጊዜ እግዚአብሔር የሚባል ነገር አታውቅም ነበር? አውቅ ነበር። ሰላምታ ስሰጥም እግዚአብሔር ይመስገን ነበር የምለው። ስለ እግዚአብሔር ብዙ ነገር ታውቃለህ? ስለ እግዚአብሔር ብዙ ነገር አውቅ ነበር። በጣም ብዙ ነገሮችንም አረግ ነበር። ለመከተል እሞክር ነበር በወጣትነት እድሜ። እና አሁን ምንድነው? ብርቅ ነገር ተከሰተ። በጣም ብርቅ ነገር ተከሰተ። ለምን? የሆነ ልገልጠው የማልችል ኤክስፔሪየንስ እግዚአብሔር በውስጥ ያደረገ። ኤክስፔሪየንስ አይናቅም ወንድሞች እናቶች፣ ኤክስፔሪየንስ አይናቅም። የእግዚአብሔር በርቀት ደግ ነው፣ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው እያልን ስንናገረው የነበረው ለካ ሌክቸር ነበር። ምን ሆነ? በህይወታችን ተገልጦ አየነው። ፍቅሩን በልባችን አፈሰሰልን። እሷ ናት ህይወት። ያችን ህይወት እግዚአብሔር ሰጠን ነው። አሁን ምን መሰላችሁ ወንድሞች እናቶች፣ ይቺ ስታድግ ነው መንፈሳዊ ብስለት ማለት። እና እሱን ዛሬ ላሳያችሁ ምን ማለት እንደሆነ። ምን ማለት ነው ታዲያ መንፈሳዊ ብስለት? እግዚአብሔር ሞተን የነበርነውን ህይወት ሰጠን። ሞተን የነበርነውን ህይወት ሰጠን። መብሰል ታዲያ ምንድን ነው? አየህ፣ አሁን መተከል ነው፣ መብቀል ነው፣ ህይወት ማግኘት ነው፣ ጌታ ቸር መሆኑን መቅመስ ነው። ምን ማለት ነው ብስለት? ዴፊኒሽኑን ትንሽ ልስጣችሁና ከዛ ነገ ደግሞ መገለጫዎቹ ምንድናቸው የሚለውን ለማየት እንሞክራለን። ምን ማለት ነው መንፈሳዊ ብስለት ማለት? አደገ፣ ልናድግ ነው፣ እንደግ፣ እንብሰል ስንል what are we talking about? ለመሰላችሁ ብዙ ጊዜ እናምታታለን።
እናምታታለን በጣም ብዙ በቆየ ስንት ዓመት ሆነ ጌታን ስትከተል? 35 አድገሃል። ብዙ ዘመን ሳያድጉ መቆየት ስለሚቻል አያርግባችሁ እግዚአብሔር አያርግባችሁ እግዚአብሔር። የቤት ውስጥ አታክልቶች አሉ፣ ህይወት አላቸው፣ ግን ምንም አያድጉ። ብዙ ሳያድጉ መኖር ስለ በጣም ብዙ የቆዩትን we just take them for granted ባቀንፉ እንደ ጋራንቲ ነው የምንወስደው። ጌታን መቼ ነው የተቀበልከው? ሰሞኑን። አንተስ ብዙ ዓመት አድገሃል ማለት ነው። አይ በእድሜ በቆየም አይደለም። ሆፕፉሊ እድሜያችን በቆየ ቁጥር እንበስላለን፣ ግን የእድሜ መቆየት ብቻውን ግን አይ። በአገልግሎት የሚመዝኑ ሰዎች አሉ። ያገለገለ ነው አድጓል ምን ይላሉ? ሳያድጉ ማገልገል ይቻላል። የእውነት ሳያድጉ ማገልገል ይቻላል። አገልግሎት ጋራንቲ አይደለም። ኢንፋክት አሁን ብዙ አታናግሩኝ እንጂ አገልጋዮች አለመብሰላችን በአደባባይ የተገለጠበት ዘመን አሁን ነው። በቤታችን ቢሆን ጥሩ ነበር። በአደባባይ በመድረክ በቴሌቪዥን ቀርጸን እንዴት ያልበሰለን እንደሆነን በየቤታችሁ እናመጣዋለን። ያልበሰሉ መሪዎች፣ ያልበሰሉ አገልጋዮች፣ ጌታን ያልተቀበሉ ደህና አንጎል ያላቸው ሰዎች ራሱ ኧረ ይሄ ልጅነት ነው እስኪሉ ድረስ ማለት ነው። ማገልገል ኢዝኖት ጋራንቲ፣ ረጅም ዘመን ኢዝኖት ጋራንቲ። ወንድሞች እናቶች፣ የቸርች ዘይቤና ትራዲሽን ማወቅ ኢዝኖት ጋራንቲ። እኔ ለምን አደርቃችኋለሁ እናንተ አንዳንድ ቦታ ስትሄዱ they know the church language የቸርች ላንጉጅ ያውቃሉ፣ የአገልግሎት ላንጉጅ ያውቃሉ፣ ትራዲሽኑን ያውቃሉ፣ እንትኑን ያውቃሉ፣ ምናምን ያውቃሉ። ማቹሪቲ የለም። ማቹሪቲ ከዛ በላይ ነው። ከቋንቋ በላይ ነው፣ ከእድሜ በላይ ነው፣ ከዘይቤ በላይ ነው፣ ከአገልግሎት በላይ ነው፣ ከዚህ ከትራዲሽናችን በላይ ነው። ምን ማለት ነው ማደግ? ምን ማለት ነው ማደግ? ቬሪ ሲሪየስ ፖይንት ላሳያችሁና ጸልየን እንጨርሳለን። ቬሪ ሲሪየስ ፖይንት። እኔ በዚህ መጽሐፍ ውስጥ አርጊው ለማድረግ የሞከርኩት አሁንም እናንተን እንደው አይኔን አፍጥጬ የምነግራችሁ ነገር በጣም ብዙ ክርስቲያኖች የተሸወርንበትን ነገር ልንገራችሁ፣ እኔን ጨምሮ። ስናድግ በእግዚአብሔር ቤት ውስጥ ሳምሃው መዳንንና ማደግን ሴፓሬት አድርገን ነው የምናስባቸው። የተለያዩ ኮንሴፕቶች። በኋላ አሹ ሲመጣ ሊፈትሸው ይችላል። ይሄ ስህተት ትምህርት ይሁን አይሁን፣ በጣም ለይተን ነው የምናስባቸው። መዳን ሌላ ነው፣ ማደግ ሌላ ነው ብለን ነው የምናስበው። መዳን ሌላ ነው፣ ማደግ ሌላ ነው። ዋናው ዳን። ጊዜ ካለ እና ከፈለክ በእግዚአብሔር ጸጋ መብሰል ትችላለህ። እና የተለያየ አድርገን ነው የምናስበው። መዳን በጣም ኢምፖርታንት ነው። ያዝ ጌታ ኢየሱስን ተቀብለሃል? አዎ። ቲክ አርጋሃል? አዎ። እርሱን ተቀብለሃል? አዎ። እንትን አርጋሃል? አዎ። እጅ ዘርግተሃል? አዎ። ተቀብያለሁ ብለሃል? አዎ። ተጠምቀሃል? አዎ። በቃ ዋናው ነገር በቃ ጨርሰሃል። እንደ ግራጁዌሽን ማለት ነው። ከዛስ በቃ ተቀብሎ ቁጭ ያሉ ቤተክርስቲያን ተቀብሎ ቁጭ ያሉ ሰዎች እኮ አይደለች። የማደግ ነገርስ የመብሰል ነገር እና የተለያየ አድርገነዋል። ክርስቲያኑ ቀመስ ነው የሚያደርገው በቃ እንደ ኦፕሽን። እስ ኖት ሲሪየስ። አሁን መንፈሳዊ ብስለትና ማደግ በእግዚአብሔር ቤት ውስጥ ማደግ ምናምን ሲባል የሚያነቃቃ ነገር አላችሁ። ለምን መሰላችሁ? ከመዳናችን ጋር አይገናኝም ብለን ነው የምናስበው። እኛ የሚያስደነግጠን ከመዳን ጋር የተገናኘ የሚመስለን ነገር ነው። ከመዳን ጋር የማይገናኝ ነገር የለም። አየህ፣ ከገሃነም አምለጥ ስለሆነ እንትናችን ከገሃነም አምለጥ እንጂ ከዛ ላይ እናስብበታለን ቁጭ ብለን። እሁድ ዕለታም ላነሳላችሁ ሞክራለሁ። ግን እኔ ተወልደን ስናድግ ምናልባት አብዛኞቻችሁም ልትሆኑ ትችላችሁ። እኔ ብፌ ግብዣ ያወቅኩት ቆይቼ ነው አዲስ አበባ ስመጣ። እኔ ብፌ አላውቅም። እኛ ያደግነው ዛሬ ሽሮ ነው በልተህ ትሄዳለህ። እሱም እንደዛ ነገር ነው። አንድ ወይ ደግሞ ጎመን አጠገቧ ትኖራት እንደሆነ አላውቅም። አንዳንድ ጊዜ እሱም ተደርጎልህ ነው በቃ አለ ወይስ የለም ነው እንጂ ካለ ጠርገህ ትበላለህ፣ ከሌለ በቃ እንጂ እንደዚህ መርጠህ ምናምን እኔ አይቼ አላውቅም። እና በኋላ አዲስ አበባ ስገባ ነው። አንዳንዶቻችን ግን በቃ በበፌ ነገር ነው ያደግነው። እና ማት ነው ለአንዲት ምሳ ይደረደራል።
ምንድን ነው ኮንሴፕቱ? በፌ የበፌ ኮንሴፕት ለእናንተ አልነገርም። አሜሪካ ሀገር ለምትኖሩት የበፌ ኮንሴፕት ምንድን ነው? የሚስማማህን ብቻ መረጥ አርግ ነው። ላይክ አንዳንዶቻችን እንደዛ እናረግም፣ ግን የሚስማማ ከሁሉም ለመውሰድ የምንሞክር ሰዎች አለን። ግን ላይክ የሚስማማህን ፒክ አርግ ነው። የሚስማማህን ፒክ አርግ ትወስዳለህ። የማትወደውን ነገር ትተዋለህ። ያልፈለግከውን ትተዋለህ። የፈለግከውን ፒክ ታደርጋለህ። that's the concept of a buffet is you pick። ያኛውስ ያኛ ምንም እናት ታደርግልሃለች በተባለ ይሄኛውስ you pick። I think በክርስትና ህይወታችን አንዳንዶቻችን I'm not sure የበፌ ኮንሴፕት ሳይሆን አይቀርም ውስጣችን ያለ። አሳያችኋለሁ፣ ሳንዴይ ላይ ማሳያችኋለሁ። አንዳንድ ነገሮችን ከመዳን ጋር ባይገናኝም የምንላቸው ማለት ነገሮች አሉ። ሶ ዩ ፒክ እንትን ሆኛለሁ፣ እንትን ባልሆንም ችግር የለም። ድኛለሁ፣ ከገሃነም አምልጫለሁ፣ የእግዚአብሔር ልጅ ሆኛለሁ። and then የማደግ ነገር ዩ ፒክ ኖ ለማለት ነው የመጣሁት እዚህ ፊታችሁ። ማደግ እና መብሰል የመዳናችን አካል ነው። ይሄ ነው ማደግና መብሰል የመዳን አካል ነው። መጀመሪያ ላሳያችሁ ከቅድሙ ጥቅስ፣ ከዛ በኋላ ትንሽ ለማብራራት እሞክራለሁ። አዲሱ መደበኛ ትርጉም በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ። በምናችሁ እንድታድጉ? በድነታችሁ እንድታድጉ። so you grow in your salvation። ሳልቬሽን ተሰጥቷል። ሳልቬሽን አዳጊ ነው። ድነት አዳጊ ነው። በድነት ነው የምናድገው። ድነት ሌላ ማደግ ሌላ ሳይሆን ድነት ነው የሚያድገው። ድነት ነው የሚያድገው። ድነት is dynamic, salvation is dynamic። እያደገ እየበሰለ ይመጣል። አዲሱ ሰው በውስጣችን ዳግመኛ የተወለደው ታት ኮንሰፕት እያደገ እና እየዳነ ይመጣል ነው የምትለው። yes ድነት በቃ እያደገ እየበሰለ እየጨመረ ምቹር እያደረገ ይመጣል። በድነት ነው የምናድገው እንጂ it's not a separate concept። so ምን ማለት ነው መብሰል ማለት? ባጭሩ ላስጽፋችሁና አይ ቲንክ መጽሐፉም ላይ ታገኙታላችሁ። ከዛ በኋላ ትንሽ ልንገራችሁ። መብሰል ማለት በመዳናችን ሂደት ውስጥ like in our salvation በመዳናችን ሂደት ውስጥ ሂደት ነው ሳልቬሽን ብዬ አምናለሁ። መጽሐፍ ቅዱስ ያስተምረናል ብዬ አምናለሁ። አሳያችኋለሁ። በመዳናችን ሂደት ውስጥ as we progress በመዳናችን ሂደት ውስጥ እለት ኢየሱስ ክርስቶስን እየመሰሉ መምጣት ነው። በመዳናችን ሂደት ውስጥ መዳን ሌላ ማደግ ሌላ ሳይሆን በመዳናችን ሂደት ውስጥ in that process of salvation በዛ ፕሮሰስ ውስጥ እለት gradually more and more ኢየሱስ ክርስቶስን እየመሰሉ መምጣት። ምንድነው አሳምፕሽኑ? ወገኖች አሳምፕሽኑ ምንድነው? መዳን ሂደት ነው። እችን ያዙ ፕሊስ። የእውነት መጽሐፍ ቅዱሳችሁን እዩ በደንብ አድርጋችሁ። መዳን ሂደት አይደለም ምናምን የሚሉ አስተማሪዎች አሉ። እናንተ ሰፈር መጥተው እንደሆነ አላውቅም። ነው ግን መጽሐፍ ቅዱስ ነው የሚያስተምር። መዳን ቅጽበታዊ ገጽታ አለው፣ ግን ሂደታዊ ገጽታ አለው። ይሄ እኮ በቃ ደህንነት ትምህርታችንን መከለስ ማለት ነው። በጣም ጥሩ ነው። ቅጽበታዊ ገጽታ አለው፣ ግን ሂደታዊ ገጽታ አለው። ደግሞ ወደፊታዊ ገጽታ አለው። ቅጽበታዊ ገጽታ አለው፣ ሂደታዊ ገጽታ አለው፣ ወደፊታዊ ይባል እንደሆነ አላውቅም፣ ግን ወደ ፊውቸር አስፔክት አለው። መዳን የሆነ ያበቃ ያለቀ የተከናወነ ቅጽበታዊ አንድ ጊዜ በሰው ህይወት ውስጥ የሚሆን አለቀ፣ ተከናወነ፣ ድኛለሁ፣ አብቅቷል ምናምን የምንለው ገጽታ አለው። መዳን አንድ ነው። ኮምፕሊኬት ካረኩባቸው መዳን አንድ ነው። ሶስት መዳን የለም፣ አንድ ነው። መዳን ስንት ነው? አንድ ነው። መዳን አንድ ነው፣ ግን ገጽታዎቹ ግን ሶስት ናቸው። አንዱ መዳን ሶስት ገጽታዎች አሉት፣ ሶስት መገለጫዎች አሉት። ሶስት ጊዜ ሰው ይድናል ማለታችንም አይደለም። አንዴ ነው ሰው የሚድነው። አንድ መዳን ነው ያለው፣ አንድ መዳን ነው የሚቀበለው። ያ የተቀበልነው አንድ መዳን የተቀበልነው እሱ ሶስት መገለጫዎች አሉት፣ ሶስት ገጽታዎች አሉት፣ 3 ፌዝ አሉት ማኒፌስት የሚያደርግበት። አንደኛው አላፊ ነው፣ ፓስት ነው። ሌላኛው ኮንቲኒየስ ነው። ሌላኛው ፊውቸር ነው። ፓስት አለው፣ ኮንቲኒየስ አለው፣ ፊውቸር አለው።
አላፊ ያለው፣ ቅጽበታዊ ያለው፣ የተከናወናለው፣ እየተከናወነ ያለ አለው፣ እንደን ደግሞ የሚመጣ የሚከናወን አለው። ለምሳሌ መጽሐፍ ቅዱስ ስለ መዳናችን ሲናገር የሆነ ነው፣ የተቀበልነው ነው። ለምሳሌ ምዕራፍ 1 ቁጥር 1 እዚያው መጽሐፍ ላይ አንደኛ ጴጥሮስ መጽሐፍ ላይ በቃ በእግዚአብሔር አብ የታወቁ በክርስቶስ ደም የተረጩ በመንፈስ ቅዱስ የተቀደሱ አለቀ። በቃ የተከናወነ ተረጭተዋል፣ ተቀድሰዋል፣ ታጥበዋል፣ ጸድቀዋል። ክርስቲያን ድናሃል ሲባል ድኛለሁ የሚለው በዚህ ሴንስ ነው። ድናሃል ሲባል ድኛለሁ ይላል። በምን ሴንስ? በቃ በክርስቶስ ኢየሱስ እግዚአብሔር በሰራው ስራ እግዚአብሔር አጸደቀን። ኦኬ ታጥበዋል፣ ተቀድሰዋል፣ መንፈስ ቅዱስ በውስጣቸው አለ፣ ተረጭተዋል በክርስቶስ ደም ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ተቀድሳችኋል፣ ታጥባችኋል ይላል ቅዱስ መጽሐፍ። ይሄ ምን ይባላል? ይሄ ጽድቅ ይባላል። ራይቸስነስ ይባላል። ጽድቅ ምንድን ነው? ጽድቅ በቃ የአንድ ጊዜ ነው። ጽድቅ የአንድ ጊዜ ነው፣ የሆነ ነው፣ የተከናወነ ነው። ጸድቅ ያለው ነው እንጂ የሚባለው እየጸደቅኩ ነው አይባልም፣ ወይ ደግሞ እጸድቃለሁ አይባልም። ጸድቅ ያለው ነው። ምንድን ነው ጽድቅ? በቃ የክርስቶስን ሥጋ አንድ ጊዜ አቅርበን እግዚአብሔር ተቀበለን። ጽድቅ ያ ራሱ ቃሉ የነፃ መውጣት ቃል ነው። የፍርድ ቤት ቃል ነው። ወንጀለኛ ነበር ሰውየው። ከዛ ወንጀለኛው ተከሰሰ፣ ተመረመረና ተመርምሮ then ንጹህ ሆኖ ተገኘና ተለቀቀ፣ ጸደቀ። is gone። ከዚህ በኋላ ልለቀቅ ነው፣ እየተለቀቅኩ ነው ምናምን ይለው፣ ተለቀቅኩ። ይሄ መቼም ይሄ እግዚአብሔር ይባረክ። ይሄን እግዚአብሔር አረገው፣ ክብር ለእግዚአብሔር ይሁን። ይሄ አሁን እኛ በኃጢአታችንና በበደላችን ሙታን ነን፣ በእግዚአብሔር ፊት ተከሰናል፣ ክብር የጎደለን ነን። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የእግዚአብሔር ቁጣ ተቀባዮች ነን። ቅዱስ እግዚአብሔር በእኛ ላይ ተቆጥቶ ነበር። ወንጀለኞች ነን። ሁሉ ኃጢአትን ሰርተዋል። የእግዚአብሔር ክብር ጎድሏቸዋል። ክብር አጉዳዮች ነን። የእግዚአብሔር ቁጣ የሚገለጥብን ሰዎች ነን። አሁንም እየተገለጠ ነው። ወደፊት ደግሞ የገሃነመ እሳት ፍርድ የሚጠብቀን ሰዎች ነበርን። እኛ ጻድቃን አይደለንም። እኛ የምናዋጣው ጽድቃችን ራሱ ለእግዚአብሔር የመርገም ጨርቅ ነው፣ ቆሻሻ ነው። እኛ ቆሻሻነት ነበረብን። ቅዱሱ እግዚአብሔር ቶለሬት የማያደርገው ኃጢአት ነበረብን። ካልቀጣን በስተቀረ የእግዚአብሔር ጽድቅ ሊመለስ አይችልም። ቅዱስ አምላክ ነው። ከእርሱ ጋር መኖር ካለብን ኃጢአታችን መቀጣት አለበት። ደግሞ የኃጢአት ደሞዝ ምንድን ነው? ሞት ነው። ከቀጣን ደግሞ ኢተርናል ዴዝ ነው። ከቀጣን ለዘላለም ከእግዚአብሔር መለየት ነው። እግዚአብሔር ምን አረገ? የራሱ እጅ መድኃኒት አረገለት። ይኸው ፋሲካ የራሱ እጅ መድኃኒት አረገለት። ወንጀል የሌለበት አምላክ ራሱ ወንጀለኛ ሆኖ መጣ፣ ሰው ሆኖ መጣ በመካከላችን። እግዚአብሔር ማይሆነውን ሆነ። በነገራችን ላይ እግዚአብሔር ማይሆነውን ሆነ። እግዚአብሔር እኮ አምላክ ነው፣ ሰው አይደለም። በጣም ብዙ ጊዜ ሰው አይደለሁም እያለ እግዚአብሔር ተናግሯል። እግዚአብሔር አምላክ ነው፣ ሰው አይደለም። ሰው አይደለሁም የሚለውን ሰው ሆነ፣ አዳም ሆኖ መጣ። ከኃጢአት በስተቀረ እኛን ሆኖ ወንድማችን ሆኖ ኢየሱስ ክርስቶስ ንጹሑ የእግዚአብሔር በግ መጣልን። በፋሲካ ላይ ምን ሆነልን? በፋሲካ ላይ በመስቀል ላይ ኢየሱስ ክርስቶስ ስለኛ ታየልን። የኛን ወንጀል ወሰደው፣ የኛን ወንጀል መጠጠው እንደ ስፖንጅ ኢፍ ዩ ላይክ። የኛን ኃጢአት እግዚአብሔር የሁላችንን በደል በእርሱ ላይ ምን አደረገው ይላል? አኖረው ይላል። የኔን በደል፣ የእናንተን በደል፣ የዓለምን በደል ይዞ ተሸክሞ ጌታችን ኢየሱስ በመስቀል ላይ ታየልን። እርሱ ስለኛ ገባልን። የኛን ፍርድ ወሰደው፣ የኛን ወንጀል ወሰደው፣ የኛን ኩነኔ ወሰደው። በእግዚአብሔር ፊት የኛን ኃጢአትና ወንጀል ይዞ ታየልንና የእግዚአብሔር ቁጣ በእርሱ ላይ አረፈ። ስለኛ ተቀጣልን። ስለኛ ስለተቀጣልን አሁን እኛ አንቀጣም። እኛ ምን ሆንን? ጸደቅን። እግዚአብሔር በነፃ ለቀቀን። እግዚአብሔር ከቁጣው ተመለሰ። ቁጣው ማብረጃ አገኘ። ክብር ለእግዚአብሔር ይሁን። ይሄ እኮ ነው የሆነው ወገኖች። እንትን እኮ ነው ስለኛ ገባልንና ተቀያየርን። እኛ የእርሱን የጽድቅ ልብስ ወሰድንና ለበስ ነው። እርሱ መጀመሪያ አስቀድሞ ኃጢአታችንን መርገማችንን ወሰደልን። ተቀያየርን። በመስቀል ላይ እኮ ቦታ ተቀያየርን። እኛንን መንጠልጠል የነበረብን፣ እኛ ላይ ነው ፍርዱና ቁጣው መውረድ የነበረበት። ኢየሱስ ክርስቶስ ስለኛ የእግዚአብሔር በግ ሆነልን። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ በመስቀል ላይ ዋለልን እና እኛ በነፃ ተለቀቅን። አሁን እኛ ነፃ ነን። የስ በክርስቶስ ኢየሱስ ወደ እግዚአብሔር ለሚመጡ ሁሉ ነፃ ናቸው። እግዚአብሔር ምን አድርጓል? ነፃ አውጥቶናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸው። እግዚአብሔር ነፃ አወጣን። ክብር ለእግዚአብሔር ይሁን። ይሄ ምን ይባላል? ጽድቅ። ተመልከቱ ወገኖች፣ አሁን ይሄ ምን ይባላል? ጽድቅ። አሁን አንድ ክርስቲያን፣ ለዚህ እኮ ነው አንዳንድ ሰዎች በጣም የሚያዝኑብን።
አሁን ወደፊት የምትጸድቅ ይመስልሃል ሲሉን ክርስቲያኖች፣ እውነተኛ ክርስቲያኖች ጽድቅ እኮ ስለ ወደፊት አይደለም ብለው ይጀምራሉ። ብዙ ሰው ወደፊት ይመስላል። የምጸድቅ ይሆን ይመስልሃል? ጽድቅ ስለ ወደፊት አይደለም ማሰብ ያለብህ። ጽድቅና ኩነኔ ቢኖርም ባይኖር የሚል ጥቅስ ሁሉ ነበር። ቢኖር ባይኖር ወደፊት አይደለም። መጽደቅና መኮነን አሁን ነው። የተሰባው ነው። እና አሁን ከብዙ ሰው ጋር የምንጋጨው የምትጸድቅ ይመስልሃል ሲል አይ ጽድቅ እኮ ይመስልሃል ወደፊት እኮ አይደል። እሺ አሁን እና አሁን ጸድቅ ያለው ወይ አልጸደቅኩም ነው? ይስ እና አንተ አሁን የጸደቅክ ይመስልሃል? አይ ይመስልሃል ሳይሆን ጸድቅ ያለው በእርግጠኝነት ይስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ የሚለው ቅዱስ መጽሐፍ እኮ ለዚህ ነው። ታውቁ ዘንድ እናውቃለን። ሕይወትን እንደሰጠን እናውቃለን። እንደጸደቅን ስንቶቻችሁ እንደጸደቃችሁ ታውቃላችሁ? አዴ በጣም እናውቃለን። ለምን መሰለህ? this is reality። አሁን ይሄ ተመልከቱ። ክሌም እያደረግ ነው ምናምን አይደለም። አሁን ክሌም የሚያደርጉ ክርስቲያኖች አሉ። በቃ ድሃ ሆነው ሳለ ሀብታም ነኝ ምን ይላሉ? ይሄ ክሌም አይደለም። this is reality ሪያሊቲ ነው። በመስቀል ላይ የተከናወነ ነው። የመርገም ጨርቃችንን ወስዶልናል። አሁን እግዚአብሔር ሲያየን በፈገግታ ነው የሚያየን፣ በደስታ ነው የሚያየን። ልብስ ለብሰን አላ ልክ አሁን እሳት ውስጥ ይሄ የአስቤስቶስ ልብስ ለብሰው እንደሚቆሙቱ እሳቱ ሳያቃጥላቸው አሁን የእግዚአብሔር ቁጣኛን አያቃጥለንም። ለምን? ጽድቃችን ክርስቶስን ስለለበስን በፊቱ መቆም እንችላለን። አባት ልንለው እንችላለን። ለምን? እግዚአብሔር በክርስቶስ ኢየሱስ አጸደቀን። ክብር ለእግዚአብሔር ይሁን። ወንጀለኛው ወንጀሉ ተቀጥቶ በነፃ ሲለቀቅ አይደል? አሁንኛ ሂሳብ ተከፍሎልን በነፃ ተለቀናል። ጸድቃችኋል፣ ጸድቀናል። ከምን የተነሳ? ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ የተነሳ። ከኔ ጋር አይገናኝም፣ ከኛ ጋር አይገናኝም። በኔ መድከምና አለመድከም የተወሰነ አይደለም። በኔ ማንነት ላይ የተመሰረተ አይደለም። ኢየሱስ ክርስቶስን በመስቀል ላይ አይቶ ለቆናል፣ ጸድቀናል። ክብር ለእግዚአብሔር ይሁን። ይሄ ጽድቅ ነው። ይሄ ጽድቅ ነው። በቃ አጸደቀን ነው። አሁን ስለ ጽድቅ ስናወራ ስለ ወደፊት አይደለም የምናወራው፣ ስላለፈ ነው። አሁን ስለ ጽድቅ ስናወራ ኮንቲኒየስ አይደለም። እየጸደቅኩ ነው አይባልም። ለምሳሌ ራሱ ቃሉም የለውም እንደዛ አይነት እየጸደቅኩ ነው አይባልም። ጸድቅ ያለው ነው። ጸድቅ ያለው እጸድቃለሁ ወደፊት አይደለም፣ ፊውቸር አይደለም፣ አሁን ነው። ስለዚህ በፍርድ ቤት ውሳኔው ማግኘት ያለበት አሁን ነው። ከዛ በኋላ ተለቀህ መኖር ነው እንጂ በቃ ሆነ ዲክሌርድ ሆነ። እግዚአብሔር ከሰማይ ሆኖ ተፈጸመ አለ። ኩነኔያችንን አነሳ። በቃ አለቀ፣ ተከናወነ ነው። ስለዚህ ድነናል አልዳንም? እስቲ ዳናችሁ አይደል? በቃ ዳነን። ምን እያልን ነው ግን? ጸደቅን እያልን ጸደቅን። ግን ወገኖች አሁን ይሄ this is done, this is past, this is የተከናወነ ያዋጣነውም ነገር የለም፣ ምንም የለም። እግዚአብሔር ራሱ በክርስቶስ ኢየሱስ በስሙ በደሙ በቃ ጸደቀን። ምዕራፍ 1 ቁጥር 1 አንደኛ ጴጥሮስ በቃ በመንፈስ ተቀደስን፣ በክርስቶስ ደም ተረጨን፣ መንፈሱ በውስጣችን ይኖራል። እግዚአብሔር አብ አስቀድሞ ወደደን። በቃ ኤፌሶን 1ን አንብቡ ከፈለጋችሁ። ባረከን፣ ወደደን፣ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ በክርስቶስ አይ ቲንክ ወደ 11 ቁጥሮች ጳውሎስ የመጀመሪያዎቹ 11 ቁጥሮች 11 ጊዜ በክርስቶስ ይላል። በክርስቶስ ርስትን ተቀበልን። ከምን የተነሳ? በክርስቶስ። በመንፈስ ቅዱስ ታተመን። ከምን የተነሳ? በክርስቶስ። የኃጢአት ይቅርታን አገኘን። ከምን የተነሳ? በክርስቶስ። ወደፊት ያለውን ደግሞ ሚስጥር ነግሮናል። ከምን የተነሳ? በክርስቶስ። ይሄ ጽድቅ ነው። ድናችኋል፣ ጸድቃችኋል የሚለው ቅዱስ መጽሐፍ ግን ደግሞ ስለሚመጣ መዳን ደግሞ ይናገራል። ይሄን መካድ አይቻልም። ስለሚመጣ መዳን ይናገራል። ያ መዳን ደግሞ ኮምፕሊትድ ሆኖ ይመጣል። የምንጠባበቀው መዳን እንዳለ ደግሞ ቅዱስ መጽሐፍ ይናገራል። ላሳያችሁ አንድ ሁለት ጥቅስ ለምሳሌ እዛው አንደኛ ጴጥሮስ ላይ ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ለምሳሌ ምዕራፍ 1 ቁጥር 5 ከ3 ጀምሮ የተያያዙ ስለሆኑ ላንብብላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። ይሄ የተከናወነ ነው። ሁለተኛ የሚወልደን ሳይሆን ምን ያደረገን ነው? የወለደን። ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይልና ይህም ርስት ይላል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እንዴ ዳግም ወልዶናል፣ አድኖናል ይልና ደግሞ የተዘጋጀ መዳን አለ፣ በሰማይ ቀርቶላችኋል ይላል። በሰማይ እየቀረ የሚመጣ ኮምፕሊትሊ የሚሆን መዳን አለ። እኛ ድነን ግን ደግሞ በሚመጣ መዳን መሃል ነው የምንኖረው።
ግልጽ ካልሆነ ይሆናል። አሁን ሳነብላችሁ አንዳንድ ቦታ ለምሳሌ ሮሜ ምዕራፍ 13 ቁጥር 11 ካስታወሳችሁ ሮሜ ምዕራፍ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ምን አድርጉ ይላል? እወቁ ይላል። ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ ይልና ካመንበት ጊዜ ይልቅ ይላል ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል ይላል? ቀርቧል ይላል። ደግሞ ሮሜ ላይ መሆኑ በጣም ይገርማል። ሮሜ 8 1 ላይ ኩነኔ የለባቸውም ብሎ ጸድቀናል፣ ድነናል ብሎ የዘላለም ሕይወት ተቀብለናል ብሎ ግን ሮሜ 13 11 ላይ ሲመጣ ከትላንት ደግሞ ካመንበት ጊዜ ይልቅ መዳናችን he used the word salvation our salvation እየመጣ ነው ይላል። ሴቭድ ሆነናል ግን እየመጣ ነው ደግሞ ሳልቬሽን ይምጣልን። በጣም ምንድነው እሱ? ኮምፕሊሽን ነው። ኮምፕሊትድ ይሆናል። ሮሜ 8ንም አንብቦ ከፈለጋችሁ በጣም አሁን እንደውም እኛ ፍጥረትም ከኛ ጋር በማማጥ ላይ ነው የምንገኘው ይላል። የሚወለድ መዳን አለ ኮምፕሊትድ የሆነ የምንገላገለው ከዚህ ዓለም ነገር ከዚህ ዓለም ትግል ካሮጌው ስጋና ባህሪ ከዲያብሎስና ከዚች ዓለም ጋራ በዚች በወደቀች ዓለም ጣጣዋ በማያልቅ ዓለም መከራ እየበላን የምንኖርበት ዘመን ያበቃና አዲስ ሰማይና አዲስ ምድር መጥቶ ኮምፕሊትድ ይሆናል። ጌታ ይመስገን። የወደዳቸውን ያጸደቃቸውን አከበራቸው አይደል? በቃ ክብረት ይሆናል። ኮምፕሊሽን ይሆናል። እሱ ክብረት ይባላል። በነገራችን ላይ ግሎሪፋይድ እንሆናለን። ኮምፕሊትድ ነው። የሙታን ትንሣኤ ይሆንና ደካማው ሰውነታችን የሚሞተው ሰውነታችን የማይሞት ሆኖ ለኃጢአት የተገዛው ማንነታችን የማይገዛ ሆኖ ኮምፕሊትድ ሆነን አዲስ ሆነን የተፈጠርንበት ዓላማ ጋር ታርቀን አዲስ ማንነትን ተቀብለን በሙታን ትንሣኤ የከበረውን ሕይወት ደግሞ እንቀበላለን ማለት ነው። እሱ ምን ይባላል? ኮምፕሊሽን። እሱ ርስት ነው። የሚመጣ ርስት ነው። የወደፊት ርስት ነው። እንደው ይሁን የእውነት በጣም ይሄ ተስፋ ሳይኖረው ሰው እንዴት እንቅልፍ እንደሚተኛ አላውቅም። እኛ እኮ ይሄ ተስፋ ስላለን ነው ሪላክስ አድርገን የምንኖረው። there is a life coming completed የሆነች ላይፍ completed የሆነች ላይፍ የት እየሄድን እንደሆነ ስለምናውቅ ነው። completed የሆነ salvation is coming። ጌታ ይመስገን እንጂ የዓለምና ጣጣው በቃ ማለቂያ የለው። ጦርነቱ፣ ኑሮ ውድነቱ፣ መከራው፣ ጫጫታው ምናምኑ ነው። እኛ በእርግጥ በጣም ብዙ ሰው ለምሳሌ የጌታን መጽአት ሲያስብ እና ወደፊት የሚመጣውን ሕይወት ሲያስብ ለማምለጥ ነው የሚያስበው። ከዚህ ዓለም መከራ እናመልጣለን። እኛ ለማምለጥ መሆን የለበትም የምንጠባበቀው። it's like it is a joy completeness that life እንጂ ይሄ መከራ ባይኖርም ምን ሕይወት ሲደላደል ጸጥ ብለው የሚኖሩ ሰዎች አሉ። መጽአት ትዝ አይላቸውም። የሙታን ትንሣኤ ትዝ አይላቸውም። ግራጁዌሽን ነው፣ ሰርግ ሆኗል፣ ምናምን ሆኗል፣ ኮምፕሊትድ ነው፣ በጣም ሰላም ነው፣ እጮኛም አለች። እንደውም መጽአት ስታወራ እንዲህ ምናምን ይላሉ፣ ይደነግ እና ችግር ሲመጣ ነው እስኬፕ ለማድረግ ማራናታ ይላሉ። ማራናታ ከችግር ማምለጫ አይደለም። የኮምፕሊሽን በቃ የተጠናቀቀ መዳንን የምንወርስበት ዘመን ደግሞ እግዚአብሔር ያመጣል። የተጠናቀቀ ያለቀ የተከናወነ እሱ ክብረት ነው። እኛ የዳንን የጸደቅን ደግሞ የሚመጣን የከበረን ሕይወት የምንጠብቅ ሆነን ሳለን ይሄ መዳን ግን ኮንቲኒየስ አስፔክት አለው ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ግን ወደፊት ደግሞ ኮምፕሊትድ ይሆናል። ግን አሁን እስከ እርሱ ምጽአት ድረስ ኃጢአተኝነትንና ዓለማዊ ምኞትን እየካድን እንድንጠባበቅ ያደርገናል። በቃ ድነን ጸድቀናል። መዳንን እንጠባበቃለን ወደፊት የሚመጣ። በመካከል ምን እየሆንን ነው? እየዳንን ማብቂያ የለውም። መዳን የለውም። ምን ይባላል? መብሰል። እንወለዳለን፣ እየበሰልን እንሄዳለን፣ ዜን እንከብራለን። አለቀ። this is the master plan። አንድ መዳን ነው ይሄ። መዳንን ትተን ወደ ማደግን ትተን እንደ ኦፕሽን ሳይሆን ድነናል፣ ጸድቀናል፣ ዳግም ተወልደናል። የሚመጣውን መዳን ደግሞ እንጠባበቃል። በመካከል ደግሞ ያድነናል፣ በየዕለቱ ያድነናል፣ ኮንቲኒየስ በሆነ መንገድ። እሱ ምን ይባላል? መንፈሳዊ ብስለት ይባላል። መንፈሳዊ መብሰል ይባላል። መብሰል ምንድን ነው? መብሰል ማለት በጽድቃችንና በክብረታችን መካከል እየመሰሉ መኖር ማለት ነው። መብሰል ማለት አክቹዋሊ መምሰል ማለት ነው። ኢየሱስን እየመሰሉ መኖር። ይሄን ብዙ ቦታ ላይ አለ። 1 2 3 ጥቅሶችን ላንብብላችሁ። ለምሳሌ ሮሜ 8
ጌታ ኢየሱስን የተቀበሉና የሚመጣውን መዳን የሚጠባበቁ ምን ይሆናሉ? በመካከል ሮሜ 8:29 የልጁን መልክ እንዲመስሉ አስቀድሞ ወስኗልና። የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ልታነቡት ትችላላችሁ ቤታችሁ። በመካከል ምን እየሆንን ነው? ይሄንን ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ያን መልክ እንመስል ዘንድ አገኛችሁት? ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያን መልክ እንመስል ዘንድ መምሰል ነው፣ እየመሰልን መምጣት ነው ከክብር ወደ ክብር። ቆላስያስ ምዕራፍ 3 ቁጥር 10 ቆላስያስ ምዕራፍ 3 ቁጥር 10 የፈጠረውን ምሳሌ እንዲመስል አዲሱን ሰው ለብሳችሁታል። የፈጠረውን ምሳሌ እንዲመስል መብሰል ምንድን ነው? መምሰል ኢየሱስን። ኤፌሶን ምዕራፍ 4 ቁጥር 24 ኤፌሶን ምዕራፍ 4 ቁጥር 24 እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። አዲሱን ሰው እንደ እግዚአብሔር ምሳሌ የተፈጠረ። ሐዋርያው ዮሐንስም በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ይመላለስ። ኢየሱስ ክርስቶስን በየዕለቱ እየመሰሉ መኖር ነው መንፈሳዊ ብስለት ማለት። ወንድሞች እናቶች፣ ይሄ ነው የኛ ዓላማ ያለን ህዝብ ነን። ዳግም ተወልደናል። ኢየሱስን እየመሰልን እንበስላለን። መጨረሻ ላይ ደግሞ ከእርሱ ጋር እንከብራለን። ከእርሱ ጋር እንሞታለን፣ እርሱን እንመስላለን። ዜን ደግሞ ከእርሱ ጋር እንከብራለን። በመጽደቃችንና በመከበራችን መካከል ኢየሱስን እየመሰልን መኖራችን is what we call spiritual maturity። እግዚአብሔር ያብዛል። ጌታ ኢየሱስን መምሰል በህይወቱ በባህሪው his moral characters and attributes በትህትናው በፍቅሩ እንዴ ወገኖቼ የቅዱሳን ሁሉ ጥማት እኮ እሱን መምሰል ነበር። ክርስቲያኖችን እኮ ይሰደዳሉ ሲል ቅዱስ ጳውሎስ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ፊልጵስዩስ ምዕራፍ ቁጥር 10 እርሱንና የትንሣኤውን ኃይል እንዳውቅ ይላል። እርሱንና የትንሣኤውን ኃይል ቢሆንልኝ ይላል ጳውሎስ፣ ቢሆንልኝ በሞቱ እንኳን እንድመስለው። ይህንን ጥማት እግዚአብሔር በውስጣችን ያርግልን እንጂ ወገኖች፣ ቢሆንልኝ ትንሣኤውን ብቻ ሳይሆን ሞቱን በሞቱ መስለው ቢሆንልኝ። ኢየሱስን በሁሉ ነገር መምሰል ነበር የህይወታቸው ጥማት። እርሱን እንድመስለው፣ እርሱ እንደተመላለሰ እንድመላለስ፣ እርሱ እንደኖረ እንድኖር። ክርስትና እና ብስለት ኢየሱስን እየመሰሉ መኖር ነው። ከዕለት ወደ ዕለት ኢየሱስ ክርስቶስን እየመሰሉ መኖርን ያብዛላችሁ። ልጆቻችን ክሊኒክ ስንወስድ ወይ ትምህርት ቤት ስንወስድ ወይ የሆነ ቦታ ስንወስድ ግድግዳ አጠገብ ያለ መለኪያ ጋር ጠጋ እያሉ ይለካሉ። አንዳንዴ እኛም ጋር ይለካሉ፣ ግን የኛ አኩሬት አይነገርም። እግዚአብሔር አቆሞታል ያንን መለኪያ። ዳግመኛ ለተወለድን ክርስቲያኖች አቆሞታል ያንን መለኪያ። የት ጋር ነው ያለው? ይሄው ማን ይባላል? ኢየሱስ ክርስቶስ። ክርስቲያን ራሱን የት ይለካ? በየዕለቱ እሱን እየመሰልኩ መጥቻለሁ ወይ? ኢየሱስ ክርስቶስን እየመሰሉ መምጣት is a very critical thing። ለምን? መዳን ማለት እሱ ስለሆነ። ድኛለሁ እንደፈለኩ እኖራለሁ አይሰራም። ድኛለሁ እንደፈለኩ መላልስ አይሰራም። ድኛለሁ እሱን እየመሰልኩ እኖራለሁ። ድኛለሁ እሱን እየመሰልኩ ነው። ድኛለሁ ከሱ ጋር እለካለሁ። ሞራሊ ከሱ ጋር እለካለሁ። ድኛለሁ ያለ ስታንዳርድ እኖራለሁ አይሰራም። በጣም ብዙ ኤቫንጀሊካልስ እንደዛ ለማመን ይዳዳቸዋል። ድኛለሁ እንደፈለኩ እኖራለሁ ራሱ ቃሉ አብሮ አይሄድም። ድኛለሁ እሱን እየመሰልኩ እኖራለሁ። እሱ ነው ብስለት ማለት። ድኛለሁ እሱን እየመሰልኩ፣ ድኛለሁ እየበሰልኩ፣ ድኛለሁ እያደግኩ፣ ተወልጃለሁ እያደግኩ። እንዴ እኛ ተወልጃለሁ ግን እንደፈለኩ እኖራለሁ ብለን ነው እንዴ ያደግነው? ልጆቻችንስ እንደፈለጉ ቢኖሩ ያድጋሉ እንዴ? እኔ አሁን ማይጋ የተወለደ ሰው እኮ እንደፈለገ አይኖርም። you have to be guided። ወላጆቻችን እኮ ጋይድ አድርገው ነው ሞራሊ በስታቸር በሁሉ ነገር ያደግነው። የተወለደ እኮ ዝም ብሎ እንደፈለገ ቢኖር አያድግም። የተወለደ እንደፈለገ እንዲኖር አይደለም። የተወለድነው እንደፈለግን እንድንኖር ሳይሆን ኢየሱስን እየመሰለን እንድንኖር ነው። ዳግም ልደት የዓለማዊነት ፈቃድ አይደለም። ዳግም ልደት ዓለምን የመምሰል ግሪን ካርድ አይደለም። ዳግም ልደት ኢየሱስን እየጠሩ ግን እንደ ዓለም የመኖር ፈቃድ አይደለም። ይሁዳ አንድን አንብቡ። የጌታችንን ጸጋ እንደ ላይሰንስ ይወስዳሉ አለ። እንደ ላይሰንስ ማለት ነው። ዓለማዊነትን በክርስቶስ ስም ቀይሮና ቀሽሮና አሳምሮ እንደፈለጉ መኖር እኮ አይደለም ክርስትና። ጌታ ኢየሱስን እየመሰሉ መኖር ነው። ምን ያህል ዘመን ጌታን እንደተከተላችሁ አላውቅም። እየመሰላችሁ ነው ወይ ነው? ኢየሱስ ሽታው አለ ወይ? መዓዛው አለ ወይ? የእርሱ የእውቀቱ ሽታና መዓዛ አለ ወይ? ቤታችሁ ቢመጣ ይታያል ወይ? ስራ ቦታችሁ ይታያል ወይ? በትህትናችሁ ይታያል ወይ? በፍቅራችሁ ይታያል ወይ? ስትወጡ ስትገቡ ይታያል ወይ? ዱ ፒፕል ሲ ክራይስት ኢን ማይ ላይፍ? እሱ ነው ህይወት ማለት። our standard is Christ።
ስታንዳርድለስ የሆነ ህይወትን እንድንኖር ሳይሆን እግዚአብሔር የጠራን ኢየሱስ ክርስቶስን እየመሰለን መኖር ነው። እሷን ጥማት ያብዛላችሁ።